ሰላም አድማጭ ተመልካቾቻችን እንደምን ዋላችሁ። ዛሬ በዓለም ዙሪያ ተጽዕኖ ፈጣሪና አዳዲስ ግኝቶችን በማግኘት የሚታወቁ ታላላቅ ሰዎችን የተወሰኑ የህይወት ተሞክሮቻቸውን ለማስታወስ እሞክራለሁ። ምክንያቱም እኒህ ታላላቅ ሰዎች ያለፉበት የህይወት ውጣ ውረድ ለእኛም ትንሽ ቅምሻ የሆነንና እኛም ጠንከር ብለን የተለያዩ ነገሮችን ለመሞከር ያግዘን ዘንድ ነው። ዛሬ ይዤላችሁ የቀረቡት ቶማስ ኤዲሰን የሚባለውን የብዙ ፈጠራ ባለቤት የሆነውን ሰው ነው። ውልደቱም በአሜሪካ ሲሆን በ1847 ወይም በሁለተኛው የዓለም ጦርነት አካባቢ የተወለደ ሰው ነው። ቶማስ ማንበብ መጻፍና የሂሳብ ትምህርቱን በቀድሞ መምህሩ ወይም በእናቱ ተምሯል። ትምህርቱንም የተማረው ለዓመታትም እንኳ ሳይሆን ለተወሰኑ ወራት ብቻ ነው ማንበብ የተማረው። ሁሉንም ነገሮችን በራሱ የሚያነብ፣ አብዛኛውን ጊዜውን በቤቱ ውስጥ የተለያዩ የቴክኖሎጂ ቤተ ሙከራዎችን እና ኤክስፐሪመንቶችን በመስራት የሚያሳልፍ ጀግናና ታታሪ ሰው ነበር። ቶማስ በ12 ዓመቱ ኃይለኛ የመስማት ችግር ገጥሞት ነበር። ቶማስ የጆሮ ህመምም በስካርለት ፊቨር ምክንያት ለ1 ዓመት ሙሉ ለሙሉ መስማት አቁሞ ነበር። ስለ ጆሮ ችግር የተለያዩ መዛግብትን በማንበብ እና በማገላበጥ ይጀምራል። ቶማስ በጥርሱ የሙዚቃ መሳሪያዎችን እየተጫወተ ከዚህ የሚወጣውን ድምፅም ወደ ህሌናው ወደ ብሬኑ እየወሰደ እዛ የሚወጣውን ሞገድም መለካትና ማሰላሰል ይጀምራል። የመስማት ችግሩም ይህን ተሰጥኦ እንዲያገኝና ይህንን ያክል ወይም ደግሞ ይህን ያክልን የስራ ግኝቱን እንዲያገኝ ያደረገውን ስሜቱን ሰብሰብ አድርጎ በመስራቱና የተለያዩ አሉባልታዎችን ባለመስማቱ ነው ብለው አንዳንድ አጥኚዎች ይናገራሉ። የቴሌግራፍ ስራውን መጀመሪያ ስራውን የጀመረው የቴሌግራፍ ስራ ሲሆን ይህንንም ስራ የጀመረው በህፃንነቱ ጋዜጦችን፣ ከረሜላዎችንና አንዳንድ ቬጂቴብሎችን በባቡር ጣቢያዎች ላይ እና የባቡር ሰራተኞች ጋር በመሸጥ በሚያደርግበት ሰዓት ነው። በዚያም ሰዓት ይህንን ያግዝ ዘንድ አንድ ኬሚካል ኮሌጅ ውስጥ ገብቶ ትምህርቱን ለተወሰነ ወራት የተወሰኑ ኮርሶችን በመውሰድ ሊያጠናክር ሆኗል። በዚህ አትክልቶችን በሚሸጥበት ጊዜ፣ ጋዜጦችን፣ የተለያዩ ነገሮችን በሚሸጡበት ጊዜ በሳምንት እስከ $50 ወይም ከ$50 በላይ የሚሆን ትርፉን ማግኘት ይጀምራል። በዚህ በሚያገኘው ትርፍም አንዳንድ የኤሌክትሪካል እና የኬሚካል የላብራቶሪ እቃዎችን በመግዛት በቤቱ ውስጥ ቤተ ሙከራዎችን ማጠናከር ይጀምራል። በዚህም በሚሰራበት አካባቢ የአንድ አለቃውና ትምህርትን አንዳንድ የቴሌግራፍ ትምህርቶችን የሚያስተምረው ያለቃው ልጅ ባቡር በሚመጣበት ጊዜ ወደ ባቡር ተወርውሮ በሚገባበት ሰዓት ይህን ልጅ ያድንለታል። ያ ሰውም ይህን ታታሪነቱንና ታማኝነቱን፣ ቅን የሰው ሀሳቢ መሆኑን በማየት ትብብር ያደርገውና ጋዜጦችን ከመሸጥ አልፎ አትሞ በዛ አካባቢ ላይ እንዲሸጥ ፈቃድ ይሰጠዋል። በዚህም ምክንያት በሚያገኘው ትርፍ ከ14 በላይ ካምፓኒዎችን እንዲመሰርት ሆኗል ወይም ሊመሰርት ችሏል። በ19 ዓመቱ በአሶሺየትድ ፕሬስ ውስጥ የዜና አዘጋጅ ሆኖ ይቀጠራል። የተቀጠረውም በማታ ሽፍት ስለነበረ እዛ አንዳንድ ስራዎችን እየሰራ በሚያገኛት በረፍት ሰዓቱ ባትሪዎችን በመከፋፈል አሲድ በፍሎሩ እና በቢሮው ውስጥ ባለቃው ወንበር አካባቢ ፈሶ ነበርና በጠዋት አለቃው ወደ ቢሮ ሲገባ ይህን ነገር በመመልከቱ ያለምንም ማስጠንቀቂያ በዚያው ቀን በ1867 ዓመተ ምህረት በጠዋቱ ያባረዋል። በ1869 የመጀመሪያ ፓተንቱን የኤሌክትሪካል ቦት ሪከርደር አገኘ።
ምክንያቱም ስለተባረረ ይሄ ሰው ያለው ነገር ድሮ ባጠራቀማቸው እቃዎች ቀጥታ ወደ ግል ስራውና ወደ ፓተንት ራይት በማስመዝገብ ይገባል። በዚህም ምክንያት አሁንም በድጋሜ በ1874 መልቲፕሌክሲንግ ቴሌግራፊክ ሲስተም ሰንድ ቱ ሚሴጅ ሳይመንታለስኒ የተባለውን ማሽን ይህንም ሊያገኝ ችሎ ለመጀመሪያ ጊዜ መልእክትን ወደ ሁለት ቦታዎች በተመሳሳይ ሰዓት የሚያስተላልፈውን መሳሪያ ያስተዋውቃል። የመጀመሪያውን ኢንዱስትሪያል ሪሰርች የተባለውን ላብራቶሪ በ1876 ዓ.ም መሰረተ። በ1879 ዓ.ም ደግሞ በቴሌፎን ፎቶግራፊ፣ ኤሌክትሪክ ሪልዋይ፣ አይረን ኦር ሰፓሬት ኤሌክትሪክ ላይቲንግ እና የመሳሰሉት ስራዎች ጋር በአሲስታንትነት ለሲነር ኢንጂነሮች አገልግሏል። በ1880 በዋና ስራ አስኪያጅ ፍራንሲስ ስር ሆኖ ከ50 ሺህ በላይ ላምፖችን አዘጋጅቶ ወደ ገበያ አቅርቧል። በዚህም ምክንያት ህይወቱ እስካለፈባት እስከ ጥቅምት 18 1931 ዓ.ም ድረስ 1093 ፓተንቶችን በስሙ አስመዝግቦ አልፏል። ከነዚህም ውስጥ ኤሌክትሪክ ፓወር ጄኔሬሽን እንደ ትርቦ ጄኔሬተር አይነቶችን፣ ማስ ኮሚኒኬሽን የኮሚኒኬሽን መሳሪያዎችን ያካተተ፣ ሳውንድ ሪከርዲንግ፣ ሞሽን ፒክቸር ወይም ቪዲዮ፣ ላይት በልብ እና የመሳሰሉትን ስራዎች በስሙ አስመዝግቦ አልፏል። ይህም ሰው ከታላላቅ የዓለም ተጽዕኖ ፈጣሪ ሰዎች ከ25 በላይ ከሚሆኑ ጋር በጋራ ሰርቷል። ይህም ሰው የእሱን ተሞክሮ አይተን እኛም እንደ አቅማችን በየተሰማራንበት ስራና ውስጣችን በሚቆሰቁሰን ስሜት ተመርኩዘን የተለያዩ ነገሮችን ብንሰራ አሪፍና ምርጥ የሆነ ተሞክሮ እናገኝበታለን ብዬ ቶማስ ኤዲሰንን ለዛሬ አቅርቤላችኋለሁ። ምንጩም ከዊኪፒዲያ የተወሰደ ነው። አመሰግናለሁ።